ሰላም አዶት እንዴት ናችሁ? እንኳን ወደ አዶት ኢንፎ ቻናላችን በሰላም መጣችሁ። ስለመጣችሁ እጅግ በጣም ደስ ብሎናል። በተለመደው ዛሬም ወቅታዊ ጉዳዮች ላይ ትኩረት አድርገን እንነጋገራለን። እስከ ፕሮግራማችን እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዛሬ ትኩረቶቻችን ዘማሪት ሶፊያ ሽባባው ከአንድ የባንክ ሰራተኛ ዛቻ እየደረሰብኝ ነው ብላ ይፋ ያደረገችው ጉዳይ አለ። ይህ ዛቻ እስከምን ድረስ ነው? ምክንያቱስ ምንድን ነው የሚለውን ለመመልከት እንሞክራለን። በተጨማሪም ዘማሪ መስፍን ጉቱ በደቡብ አፍሪካ ተገኝቶ አንድ ጉዳይ ከተናገረ በኋላ ስለ ደቡብ አፍሪካውያን የወጣው ጉዳይ ብዙዎችን ያስደነገጠ ሆኗል። እሱንም እንመለከታለን። አብራችሁ እንድትቆዩ በአክብሮት በድጋሚ ጋብዛለሁ። መልእክት ተከታትለን ተመልሰን እንገናኝ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። ለመሆኑ ዘማሪት ሶፊያ ሽባባው ምንድነው የገጠማት የሚለውን እንግዲህ በተለያዩ ሶሻል ሚዲያዎች የተከታተላችሁት ይመስለኛል። ዘማሪት ሶፊያ ሽባባው የጥቃት ዛቻ እየተፈጸመብኝ ነው ብላለች። በአቢሲኒያ ባንክ ሰራተኛ ዛቻ እንደተፈጸመባትና ጥቃት ሊያደርስባት እንዳለ ገልጻለች። መሐሙድ እየተባለ በባህር ዳር ከተማ ነዋሪና የአቢሲኒያ ባንክ ሰራተኛ የሆነው ግለሰብ በዘማሪት ሶፊያ ሽባባው ላይ ጥቃት እንደሚያደርስባት፣ እኔ የሳዳት ልጅ ልቅ ማድረግ ያውቅሻለው፣ ቆሻሻነትሽንና ዋጋሽንም በቅርቡ እሰጥሻለው፣ አንቺ ባንዳ ኢንሻላ ህዳር ሲታጠን እንገናኝ ሲል ተደጋጋሚ ዛቻ እያደረገባት እንዳለ አስረድታለች። ከዚህ ጋር ተያይዞ ምንድን ነው ወደዚህ ዘማሪት ሶፊያ ሽባባውንና ይህንን ወንድማችንን እንደዚህ አይነቱ ውዝግብ ውስጥ የከተታቸው የሚለውን ለመመልከት ትንሽ ጥረት ሳደርግ እዛው ዘማሪት ሶፊያ ሽባባው በፌስቡክ ገጿ ላይ ባጋራችሁ መልእክት መልስ የሚመስል ነገር ታገኛላችሁ። ምናልባት ተመልክታችሁ ከሆነ እስቲ አብረን እንመልከት። አንዲት ወዳጄ ትላለች፣ በሆነ ወቅት ገንዘቦቿ በተለያዩ ጉዳዮች ተይዘውባት የገንዘብ እጥረት ገጠማትና ወደ 400 ሺህ ብር የሚሆን በቅርብ ከምታውቀው ሰው ብድር ጠየቀች። ይህም ሰው እሺ ጓደኛዬ ትራንስፈር ያደርግልሻል የባንክ ሰራተኛ ነው ብሎ ጓደኛው ትራንስፈር አደረገላት።
ከተወሰነ ጊዜ በኋላ ያው ብድሩን የጠየቀችው ሰው ደውሎ ብሩ በጣም አስቸኳይ ያስፈልጎኛል ሲላት፣ እሺ ወደ ማን አካውንት ልመልስ? ወደ አንተ ወይስ ወደ ጓደኛ ስትለው፣ አይ እኔ ነኝ እኮ ያበደርኩሽ ወደ እኔ ላኪ ሲላት ሙሉ በሙሉ ወደ እሱ አካውንት ላከችለት። ከጥቂት ቀናት በኋላ ፊቱን አይተው የማታውቀው የባንኩ ሰራተኛ ደውሎ ብሬን ለምንድን ነው የማትመልሺው አላት። እሷም እንዴ ሙሉ በሙሉ መልሼያለሁ እኮ ያበደረኝ ጓደኛ አይደል ለሱ መለስኩ ስትለው፣ አይ የተላከልሽ በእኔ አካውንት ነው ወደ እኔ መልሰሽ ላኪ ሲላት ብድሩን ወደ መለሰችለት ሰው ደውላ ምንድን ነው ነገሩ? ገንዘቡን መልሽ የለም ወይ? ለምንድን ነው ደውሎ የጠየቀኝ ስትለው፣ አዎ መልሰሻል፣ ዝም በይው ስልኩንም አታንሽ ይላታል። ወደ ፍርድ ቤት ሄዶ ሊከስሽ ፈጽሞ አይደፍርም። ወደ ፍርድ ቤት ሄዶ ሊከስሽ ፈጽሞ አይደፍርም። ብሩን ከየት አውጥቶ እንደላከልሽ ስለሚያውቅ ከከሰሰም ራሱ ነው የሚታሰረው አላት። እኔ እና እሱ ስምምነት አለን፣ ምንም አታስቢ ዝጊው ሲላት እሷም ደነገጠች። ልጅቷ በገንዘብ ጉዳይ በፍጹም ታማኝና በብዙ ጥንቃቄ የምትኖር ሌብነትን አብዝታ የምትጸየፍ ስለሆነች የባንኩን ገንዘብ ይሆን የላከልኝ ብላ ተጠራጠረች። የባንኩን ሰው ሂድ ክሰሰኝ ብትለው ለዓመታት ሳይከሳት ቀረ። እየደወለና በሰዎች እያስደወለ ግን ብሩን ክፈይ እያለ ያለዚያ በሚዲያ እወጣለሁ ይላታል እንጂ ደፍሮ አይወጣም። ልጅቱ በጣም ግራ ተጋባች። ይኸው የባንኩ ሰራተኛ ዛቻውን ይተውና ደግሞ እየደወለ ከስራ ተባረሬ ከነ ቤተሰቤ ከባድ ችግር ውስጥ ገብተን ተርበናል ሲላት ልጅቱ ወደ ቡቡ ስለሆነች በተለያየ ጊዜ ወደ 200,000 የሚጠጋ ብር ላከችለት ለመርዳት። እሱ ግን ለምን ሙሉ ናት ልኪኝ ብሎ በፌስቡክ እየተሳደበ መዛት ጀመረ። የእሷ ጥያቄ ህጋዊ ከሆነ ለምን አይከሰኝም የሚል ነው። በሚዲያ ብታወጣበት የበለጠ ችግር ውስጥ ይገባል ብላ አዝናለት ተወቹ። ግን እሱ መዛቱን ቀጠለ። ስለዚህ ምን ብታደርግ ይሻላል? እስኪ ማሳብ ስጡ ትላለች እህታችን ዘማሪ ሶፊያ ሽባባው። ይህንን ሀሳብ ፖስት ካደረገች በኋላ ነው የቅድሙን አይነት ዛቻ እየደረሰባት እንደሆነ ይፋ ያደረገችው። በነገራችን ላይ ይሄኛው ታሪክ ቀጥሎ ከመጣው ዛቻ ጋር ስትመለከቱት ታሪኩ የሰው ሳይሆን የእሷ መሆኑን ትረዳላችሁ። ምናልባት ካልተሳሳትን ማለት ነው። ምክንያቱም ጉዳዩ ከአንድ የባንክ ሰራተኛ ጋር የተገናኘ የጓደኛዋ ኬዝ እንደሆነ ነው የምትናገረው። በቀጣይ ደግሞ የወጣው ዛቻና ማስፈራሪያ የሶፊያ ሽባባው ራሷ ላይ ዛቻ እየደረሰ እንደሆነ ነው የሚያስረዳው። ምናልባት ጉዳዩ የራሷ እንኳን ባይሆን ምናልባት በጉዳዩ ላይ ስለተገኘችበት የመጣም መዘዝ ሊሆን ይችላል። ግን ከተፈጠረው ውዝግብ እግዚአብሔር እንዲታደጋት እንመኛለን። ወደ ቀጣዩ ጉዳይ ሳልፍ አብዛኞቻችሁ ሰሞኑን እኔም ራሱ ወደ እናንተ አድርሼ ነበረ። በደቡብ አፍሪካ እየሆነ ያለው ነገር እጅግ በጣም አሳሳቢ ነው። እጅግ በጣም አደገኛ ነው። እንዴት ተደርጎ መፍታትም እንዴት ተደርጎ መግለጽም የሚቻል አይደለም። በጣም አስቸጋሪ ሁኔታ ውስጥ ናቸው። በየቀኑ አስክሬን ወይም የሞት ዜና ሳይሰማ አያድርም። ሁልጊዜ እንደዚህ አይነት ነገሮች እየተፈጠሩ ነው። በተለይ ከቅርብ ጊዜ ወዲህ የተለመደ ጉዳይ ቢሆንም ማለት ነው። እና ከዚህ ጋር ተያይዞ ወንድማችን ሳሙኤል በፌስቡክ ገጹ ያጋራው ቪዲዮ አለ። የ16 ደቂቃ ቪዲዮ ነው። በስደት ያሉ ደቡብ አፍሪካውያን እንደዚህ አይነት ሁኔታ ውስጥ ለምን ገቡ ለሚለው በጣም በጣም አሳዛኝ በጣም ደግሞ አሳሳቢ የሆኑ ጉዳዮችን ነጥቦችን ያነሳል። እስቲ አብረን እንከታተለው። እንደምናመሻችሁ የተወደዳችሁ ኢትዮጵያውያን
ኤርትራውያን ዛሬ በዚህ ቪዲዮ ወደ እናንተ የመጣሁት በሐዘን ስሜት ሆኜ ነው። አንድ የተወደደ የብዙዎቻችን ታናሽ ወንድም የሚሆን ወንድማችን ሚካኤል አበባው የሚባል ዛሬ በጆሃንስበርግ በብዙ ጥይት ተደብድቦ ለልፈተ ሞት በቅቷል። ይሄ ወንድማችን ባለትዳርና የሶስት ልጆች አባት ነው። ዛሬ የሞተው እንግዲህ ከስራ ሲመለስ በጥይት ተደብድቦ እንደሞተ ሰምቼ ሪሊ በጥልቀት አዝኛለሁ። ደቡብ አፍሪካ፣ ኢትዮጵያና ኤርትራ በሰሜኑ ጦርነት ከወደቁ ወጣቶች ቀጥሎ በባዕድ ሀገር የወጣቶች ሕይወት እንደ ቅጠል የረገፈበት ሀገር ነው። አንዳንዶች በታንኳ በጀልባ ሲሄዱ ደቡብ አፍሪካ ሳይደርሱ ባህር ላይ ታንኳው ሰጥሞ ሞተዋል። አንዳንዶች ደግሞ በጭነት መኪና ተጭነው አየር አጥተው ታፍነው ሞተዋል። አውሬ የበላቸው በበሽታ የሞቱ ቤቱ ይቁጠራቸው። ቅርብ ጊዜ በደቡብ አፍሪካ የወንድሞቻችንን ሞት መስማት እንደ ቀላል ሆኗል። ቅርብ ቀን በሚስቱ ፊት በጥይት ስለገደሉት ወንድማችን ሰምተናል። 2017 በጥይት ተመቶ አገግሞ ስራውን ከቀጠለ በኋላ የልጆች አባት በሚስቱ ፊት ቅጥረኛ የሆኑ ነብሰ ገዳዮች በጥይት መተው ገለውታል። ዛሬ ደግሞ እንደዚሁ ሚካኤል አበባው የሚባል ታናሽ ወንድማችን በብዙ ጥይት ተመቶ ሞቷል። በኡምታታ ላይ፣ ዙሉ ናታል ላይ፣ ዌስተርን ኬፕ ላይ፣ ኢስተርን ኬፕ ላይ፣ ጆሃንስበርግ ላይ ሎኬሽን እና ከተማ ላይ የሰዎች መሞት እንደ ቀላል እየተቆጠረ ነው ያለው። ስለዚህ የተከበራችሁ ውድ ኢትዮጵያውያን እና ኤርትራውያን ከመቼውም ጊዜ በላይ ቀለም ሳይለየን፣ ሃይማኖት ሳይለየን፣ ብሔር ሳይለየን የመጣብንን የመኖር እና ያለመኖር አደጋ አንደኛ እንደ ሃይማኖተኛ በጸሎት ወደ ፈጣሪ ወደ እግዚአብሔር ፊት በመቅረብ፣ ሁለተኛ ደግሞ እንደ ኢትዮጵያዊና እንደ ኤርትራዊ በጀግንነት መንፈስ ሊወክሉን የሚችሉ የኮሚኒቲ አባላትን በማስተባበር እንደ ናይጄሪያ፣ እንደ ዚምባብዌ፣ እንደ ኮንጎ፣ እንደ ካሜሮን የራሳችንን አርምድ የሆኑ ሴኪዩሪቲ ካምፓኒዎች በመቅጠር ራሳችንን መከላከል የሚገባን ጊዜ በሳውዝ አፍሪካ ከመቼውም ጊዜ በላይ አሁን ነው። ቅርብ ጊዜ ስለ ሁለት እህትማማቾች ሰምተናል። በውሃ ውስጥ ተመርዞ በተሰጣቸው ውሃ አማካይነት ፖይዝን ሆነው ሞተዋል። አንደኛዋ 3 ወር ሲቀራት ማስትሬቷ ልትመረቅ፣ አንዷ እህታችን ደግሞ 1 ሳምንት ሲቀራት ማትሪክ ልትወስድ። በምን አይነት የጭካኔ ልክ የተሞላ ሰው ይህን እንዳረገው አላቅም። እግዚአብሔር ግን ያውቀዋል። ሁልጊዜ እንደምናገረው እግዚአብሔር ፈራጅ ነው። እግዚአብሔር ሲፈርድ አይተናል። ይሄ ሰልፍሽነት፣ ራስ ወዳድነት ነው። አንዱን ገሎ የሱን ቢዝነስ መውረስ፣ አንዱን ገሎ የሱን ሚስት መንጠቅ ራስ ወዳድነት ነው።
ደግሞ እርግጠኛ ሆኜ እነግራችኋለሁ በዚህ 30 ዓመት አገልግሎቴ እግዚአብሔር ጃጅ ሲያደርግ ሲፈርድ አይቻለሁ። አሁንም በግፍ ስለተገደሉ ወንድሞቻችን ደም እግዚአብሔር ይፈርዳል። ከሰው አይን ነው እነዚህ ገዳዮችና አስገዳዮች የተሰወሩት እንጂ ከእግዚአብሔር አይን አይሰወሩ። in the near future they will going to receive their godly judgment እግዚአብሔርን ፍርድ ይቀበላሉ። ስለዚህ በዓለም ዙሪያ ያላችሁ የተከበራችሁ ኢትዮጵያውያን፣ ኤርትራውያን በደቡብ አፍሪካ ወንድሙን በገንዘብ በሌላ ሰው እጅ ማስገደል የተለመደ ነው እና ይሄ ዝም ሊባል ቶለሬት ሊደረግ አይገባው። በደቡብ አፍሪካ ዘረኝነት ነግሷል። ሰው በኢትዮጵያዊነት ወይንም በኤርትራዊነት በሰውነት መደራጀት ሲገባው በጎሳ የተደራጀን የእግዚአብሔርን ቁጣ እየጎተትን ነው ያለነው። ጥቂት ሰዎች ለግል ጥቅማቸው ሲሉ ብሔርን ከብሔር ጎሳን ከጎሳ እየለዩ የአምላክን ቁጣ እያመጡብን ነው። አሁንም እደግመዋለሁ። ኢትዮጵያ በሰሜኑ ጦርነት ቅርብ ጊዜ በነበረው በትግራይ ጦርነት 1 ሚሊዮን ሕዝብ ወጣት እንደሞተ ይገመታል። 2 ሚሊዮን የትግራይ ወገኖቻችን ዲስፕሌስድ እንደሆኑ ይታወቃል። ደቡብ አፍሪካ ከሰሜኑ ጦርነት ቀጥሎ ወጣቶች እንደ ቅጠል የረገፉበት ሀገር ነው። በሌባ ጥይት በወንድሞቻቸው ሰልፊሽ አምቢሽን ራስ ወዳድነት ብዙ ኢትዮጵያውያን እየረገፉ ነው ያሉት። ስለዚህ አገር ወዳድ ኢትዮጵያውያን በዌስተርን ካንትሪ የምትገኙ አገር ወዳድ ኤርትራውያን በምዕራቡ ዓለም በመካከለኛው ምስራቅ በፋር ኢስት በአረቡ ምድር የምትገኙ በአውሮፓ የምትገኙ እንድትጸልዩልን እግዚአብሔር በደቡብ አፍሪካ ለሚኖረው ሕዝብ ሰላም እንዲያመጣ አሊያም ደግሞ የተሻለ መንገድ እንዲከፍትለት እንድትጸልዩልን ይህንን የጸሎት ርዕስ ለመስጠት ነው። ደምን ይጠራል። አንድ ሰው የሰውን ደም አፍሶ ቀጥሎ በሰላም አይኖርም። በሰላም ቢዝነስ ራን ማድረግ አይችልም። በሰላም መኖር አይችልም። ለዚህ ማሳያችን አንዱ የመጽሐፍ ቅዱስ ክፍል ቃየል ወንድሙን አቤልን ለምን እግዚአብሔር የኔን መስዋዕት አልተቀበለም ብሎ በቅንዓት ሜዳ አውጥቶ ከገደለው በኋላ አንደኛ እግዚአብሔር የሚቀበለው ሰው አልሆነም። ሁለተኛ ደግሞ ሰላም ያለው ሰው አልሆነም። ተቀበዝባዥ ነው የሆነው። አሁንም ደም የሚያፈሱ ሰዎች አያም ዴድሊ ሹር ደስ ብሏቸው አይኖሩም። ራንድ ሊኖራቸው ይችል ይሆናል። ቤት ሊገዙ ፎቅ ህንፃ ሊገዙ ይችሉ ይሆናል። ግን ያፈሰሱት ደም ያሳድዳቸዋል። ያፈሰሱት ደም ተቀበዝባዥ ያደርጋቸዋል። ያፈሰሱት ደም ሞገስ አልባ ያደርጋቸዋል። ስለዚህ እባካችሁ የተወደዳችሁ የኦርቶዶክስ እምነት ተከታዮች፣ የተወደዳችሁ የእስልምና እምነት ተከታዮች፣ ካቶሊክ፣ ሐዋርያት፣ ፕሮቴስታንት፣ ሁላችሁም አድቬንቲስቶች፣ ምናልባት እምነት የሌላችሁ ኤቲስቶች እንኳን ብትኖሩ በጋራ ፊታችንን ወደ ፈጣሪ የምንመልስበት ንስሐ የምንገባበት በመካከላችን ያሉ ደም አፍሳሾችን ከመካከላችን የምናስወጣበት ጊዜ ነው። በቃ ምናልባት ደግሞ እየመሩን ያሉ የኢትዮጵያና የኤርትራ ኮሚኒቲዎች አቅም አንሷቸው ሌላ የሚረዳቸውም ሰው አስፈልጎ ከሆነ ሰውን ጨምር። አቃለው
እየጣሩ እንደሆነ በእኔ አመለካከት እየደከሙ እንደሆነ አውቃለሁ። ግን ደግሞ የሚረዳቸው የተሻለም ሰው ካለ በእነሱ ላይ ተጨምሮ ይህንን መጋፈጣል። ኢንተርቴይን እያደረግን ነው። የሰው ሞት ከሌ ሞተ የሚለውን እንደ ሙዚቃ እየሰማነው ነው ያለው፣ እየለመድነው ነው ያለ ነው። በቃ ልንለምደው አይገባም። እንዴት ነው የኢኖሰንት ሲቪሊያንስ ደም ሲፈስ ማመን? ካልሆነ በቃ ስደት ይብቃ እና ቆሎ እንብላ ማለት ስደት ወተን መኪና እየነዳን ጥሩ ቤት እየኖርን የመኖር ዋስትና ከሌለን ምን ያደርጋል? ልጆቻችን የሚገደሉ ከሆነ ሴቶቻችን የሚደፈሩ ከሆነ ምን ያደርጋል? ምን ይጠቅማል? ምን ይጠቅማል? ስደት በረከት ማይሆን ከሆነ ወዳጆቼ ሆይ ለፍተን ያገኘነውን የሰበሰብነውን ገንዘብ ማንበላው ከሆነ እኛን ወይ ሀገራችንን ወይ ደግሞ ወገኖቻችንን ማይጠቅም ከሆነ ምን ያደርጋል ስደት? ስለዚህ እባካችሁ በጣም እምወዳችሁ የማከብራችሁ ኢትዮጵያውያን፣ ኤርትራውያን እህቶቼ፣ ወንድሞቼ ደቡብ አፍሪካ ያለው አበሻ አደጋ ላይ ነው ያለው። አንዳንድ ጊዜ በቀን 17 ሬሳ የሚሸኙበት ጊዜ አለ። 13 ሬሳ 10 ሬሳ ኮመን ነው ይሸኛል። ወጣቶች ቲኔጀርስ ናቸው እየሞቱ ያሉት። ከዛ ባለፍ ኤቲካሊ የብዙ ሰው ባህሪ እየተበላሸ ነው። ከሃይማኖት መንገድ እየወጣን ነው። ሌብነትን እየለመድን ነው። ኮራፕሽንን እየለመድን ነው። ካውንተርፊት የሆነ ህይወትን እየለመድ ነው። በሀገራችን በኢትዮጵያ ነውር የሆኑ ነገሮች ሳውዝ አፍሪካ ላይ እየተለመዱ ነው። ሰው መግደል እየተለመደ ነው። ድራግ አዲክሽን እየተለመደ ነው። በጣም ነው የሚያሳዝነው። ማለት ለዚህ አጭር ዕድሜ ደቡብ አፍሪካውያን አንድ አባባል አላቸው። ዋን ላይፍ ሊቭ ኢት ይላሉ። ያለን ህይወት አንድ ነው፣ ስፔር የለውም። ደግሞ የምንኖረው እንደነ ማቱሳላ ረጅም ዕድሜ አይደለም፣ አጭር ዕድሜ ነው። በጣም አጭር ዕድሜ ነው የምንኖረው እና ለምንኖረው ለዚህ አጭር ዕድሜ ለምንድን ነው በብሔር የተከፋፈል ነው? ብሔር መልካም ነገር ነው። ቋንቋ መልካም ነገር ነው። የብሔር እሴቶቻችን መልካም ናቸው። ከዛ ባለፍ ግን ሳውዝ አፍሪካ ያለው በጎሳ ነው እየተከፋፈልን ያለ ነው። በጎሳ እየተጠራራን ድግስ እየደገስን ነው። እግዚአብሔርን መፍራት አቁመናል። እንደውም ኢትዮጵያ እኮ ዘረኝነት የለም። ዘረኝነት ያለው ደቡብ አፍሪካ ነው። ማለት ኢትዮጵያ ዘረኝነት የለም ብዬ ስል ቶታሊ የለም ማለት አይደለም። ግን ይሄ ሌቨል ኦፍ ዲግሪውን ለማሳየት ፈልጌ ነው። ማለት የሚዘገንን አይነት ጎጠኝነት፣ የሚዘገንን አይነት ቡድንተኝነት፣ የሚዘገንን አይነት ዘረኝነት ያለው ሳውዝ አፍሪካ ነው። ዘር ቆጥረን ነው ለቅሶ ምን ደርሰው፣ ዘር ቆጥረን ነው ሰርግ ቤት ምን ሄደው፣ በዘር ነው ምግብ ቤት ምን ሄደው። ማለት ጥሩ ምግብ የሚያዘጋጅ ሰው የማንም ብሔር ተወላጅ ሊሆን ይችላል። ሄደን መመገብ ይገባናል። ጥሩ ችሎታ ያላቸው ሰዎች የየትኛውን ብሔር ተወላጆች ሊሆኑ ይችላሉ። ሄደን ልናግዛቸው ይገባል። ብዙ ነገር በዘር ነው። ይሄ ደግሞ የእግዚአብሔርን ቁጣ እየቀሰቀሰብን ያለው። ስለዚህ እህቶቼ፣ ወንድሞቼ እባካችሁ ሳውዝ አፍሪካ ሲባል ሆሳና፣ አዲስ አበባ፣ አማራ ክልል ሰዎች ወዲያው ወደ በአእምሯቸው የሚመጣ በጥይት ተመቶ የሞተ ኢትዮጵያዊ፣ በአንድ ሳጥን ውስጥ ታሽጎ የሚመጣ ሌባ የገደለው ኢትዮጵያዊና ኤርትራዊ ትዝ ሊላቸው አይገባም። እባካችሁ እህቶቼና ወንድሞቼ፣ አንደኛ ወደ ፈጣሪ እንመለስ፣ ንስሐ እንግባ፣ አስተሳሰባችንን መንገዳችንን እናስተካክል። ሌላው ደግሞ ሌጋል ዋይዝ ከህግ አንጻር ዝም ብሎ ቀልድ ሳይሆን እንደ ናይጄሪያ፣ እንደ ኮንጎ፣ እንደ ተለያዩ የአፍሪካ አገሮች የራሳችን አርምድ የሆኑ ሴኪዩሪቲ ካምፓኒዎች ይኖሩን። ዝም ብሎ የቀልድ ሳይሆን የምር ይኖሩን። እንደራጅ፣ አንድ እንሁን። አንድ ካልሆን ግን እየጠፋን ያለ ነው።
ደቡብ አፍሪካ ላይ ሰላማዊ ሰልፍ እየወጡ ነው። ምንድነው ሰላማዊ ሰልፋቸው? መጤዎች ይውጡ፣ መጤዎች አገር ይልቀቁ፣ መጤዎች ቢዝነስ ራና አድርጉ። ደርባን አካባቢ ላይ ዙሉናታን እንዲህ አይነት ሙቭመንት አለ። ሰዌቶ ላይ መጤጠል ሙቭመንት አለ እና ይሄ ሞት ይቀጥላል ብዬ ነው እኔ ማስበው። ከዚህ በከፋ ሁኔታ ይቀጥላል። ሳይቀጥል አንደኛ ሁላችንም ተሰባስበን ወደ ፈጣሪ ንስሐ እንግባ። ደም ያፈሰሱት ሌሎች አፍሪካ ሰዎች ቢሆኑም የገዛናቸው እኛ ነን። ከጀርባቸው ያለነው እኛ ነን። የወንድማችንን ፎቶ ሰተን፣ የወንድማችንን አድራሻ ሰተን፣ የወንድማችንን የመኪና ታርጋ ቁጥር ሰተን እያስገደልን ያለነው እኛ ነን። እኛ ኢትዮጵያውያን ነን። እኛ የሀዲያ ተወላጆች፣ እኛ የከምባታ ተወላጆች፣ እኛ የአማራ፣ የኦሮሚያ፣ የሲዳማ፣ የወላይታ ተወላጆች እኛ ነን። ወንድሞቻችንን እያስገደልን ያለነው፣ የወንድሞቻችንን ንብረት እያዘረፍን ያለነው፣ የወንድሞቻችንን ትዳር እያፈረስን ያለነው፣ የወንድሞቻችንን ነገ ተምረው አገር ሊጠቅሙ የሚችሉ ልጆችን ውሃ ላይ። የተወደዳችሁ የዛሬ ትኩረቶቻችን የነበሩት የዘማሪው መስፍን ጉቱ ባለፈው በስፍራው ተገኝቶ መነጋገሪያ እንዲሆን ያደረገው የደቡብ አፍሪካውያን ጉዳይና የደቡብ አፍሪካ የኢትዮጵያውያን ዜጎች ጉዳይና የዘማሪት ሶፊያ አደገኛ ነገር ውስጥ ነኝ፣ ዛቻ እየደረሰብኝ ነው የሚለውን መልዕክቷን ተንተርሰን ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።